ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን፣ በሸገር ካፌ እንገኛለን። አለማየሁ ዛሬ በዳግማ ትንሳኤው ተገናኝተናል። በዓሉ እኮ አላለቀም፣ እስከ ዳግማ ትንሳኤ ይሄዳል። ልክ ነው። በዓለ ትንሳኤ የሚባለው እስከ ዳግማ ትንሳኤ ይሄዳል ይላል አንድ መጽሐፍ ላይ ሳነብ። እሺ፣ አንድ ሳምንት ቀደም ብሎ ጀምሮ እስከ ከሆሳዕና ጀምሮ እስከ መጨረሻው እስከ ዳግማ ትንሳኤ ድረስ በዓለ ትንሳኤ ይባላል። ግዙፍ ነው፣ እንትኑም ታላቅ በዓል ነው። እንዲህ የሚል መዝገበ ታሪክ ላይ አንብቤያለሁ። ዛሬ እንግዲህ ዳግማ ትንሳኤ ነው። ስለዚህ እንኳን አደረሳችሁ ብለን እንጀምራ። ዳግማ ትንሳኤ የምን በዓል ነው? ይኸውልህ አሁን በፊት እንግዲህ አስባለሁ አይደል፣ ለመጠየቅም ደግሞ አንዳንዴ ቃላት ይዘውን ይሄዱና ምን ይጠየቃል ግልጽ ነው ብለን በራሳችንም እንደመድማቸው ሃይማኖታዊ ጉዳዮች አሉ። እኔ ዳግማ ትንሳኤ ሲባል እንግዲህ ዳግም ከተባለ ያው ሁለተኛ ነው፣ ትንሳኤ ከተባለ ምን ያጠያይቃል ብዬ ጨርሼ ነበር። እና ኢየሱስ ዳግም ተነስቷል ወይስ ደግሞ ዳግም ተነሳ ሲባል ደግሞ ዳግም ምን ማለት ነው? ምን ማለት ይሆን እያልኩ ለራሴ ብሰለሰላለሁ። ግን ጉዳይ ብዬ እንትን አላልኩ። በኋላ ግን ሰዎች መጠየቅ መጽሐፍ ማጣራት ሲጀምር ለካ ዳግም ትንሳኤ የሚባለው ከኢየሱስ ሞትና ትንሳኤ ጋር የሚያያዝ አይደለም። ከዛ ይልቅ ቶማስ የሚባል አለ አይደል፣ 12ቱ ደቀ መዛሙርት ጠርጣራ መሆኑ ይነገራል እዛው ላይ። ከሱ ታሪክ ጋር የተያያዘ ነው ይለዋል። ማለት 11ዱ ደቀ መዛሙርት አሉ አይደለም፣ መነሳቱን መግደላዊት ማርያም ካየች በኋላ እንደተሰበሰበው 10ሩ ቶማስ በሌለበት ሰላም ለናንተ ይሁን ብሎ በተዘጋ ቤት ውስጥ ገብቶ ታይተዋቸዋል። እና ይህንን ቶማስ ሲመጣ ነገሩት። አየነው ሲሉ እንግዲህ ጠርጣሪ ነው እሱ አይደል። በመጠርጠሩ ምን አለ እንዴት እሱም እኮ ደግሞ ምን ይላል የኦርቶዶክስ መጽሐፍም ላይ የሚለው ያያችሁትን እና የሰማችሁትን መስክሩ ነው እኮ ወደፊት የሚለን አይደለም። ስለዚህ ሳላይ እኔ እናንተ ያያችሁትን ትመሰክራላችሁ፣ እኔ ሳላይ ምን ብዬ የሰማሁትን ብቻ ነው መሰክረው ብሎ በእኛ አነጋገር መነጫነጭም ቢጤ ታየበት። ከዛ በኋላ ነው እንግዲህ እንደውም ትንሽ ደግሞ ከነሱም ፈርዘር ሄደ። ሜቢ የተሻለ ነገር ፍላጎት ይሆናል። ግን እንደውም ኢየሱስ ቢመጣም እንኳን ከእጁ ውስጥ የችንካር የገባበት እጁ ውስጥ እጄን አግብቼ ጎኑ የተወጋበትን እሱን ካልነካው በስተቀር አላምንም የሚል አቋም ላይ ደረሰ። ይህንን ያው እግዚአብሔር የሚሰማው ነው ሁሌም። አንድ ቀን ደግሞ እንደተሰበሰቡ እሁድ ቀን ልክ የዳግማ ትንሳኤ የምንለው ቀን 11ዱ ደቀ መዛሙርት ያው ይሁዳ የለም 11ዱ ደቀ መዛሙርት እንደተሰባሰቡ ነው የመጣው። መጣና ቶማስ ለምን ትጠራጠራለህ እና የምትፈልገውን እጄንም ያው ችንካር በገባበት ጣትህን አስገባ፣ በጎኔም ውስጥ እንደዛው አርግ ይላል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እስከ 29 እዛች ላይ ታሪኩ አለች። የኦርቶዶክስ ላይ ደግሞ ስንመለከት ሌላ መጽሐፍ ላይ ሳነብ የቶማስ እጅ ተኮማተረች ይላል። በጥርጣሬ አይደለም እጁን ወደ እጁ ያስገባው፣ እሳት እንደገባች እንትን ተኮማተረች ሆነች። ከዛ በኋላ ነው ኢየሱስ አትጠራጠር ሳያዩ የሚያምኑ ብፁዓን ናቸው ምናምን ካለው በኋላ ይፈውሰዋል። ከተፈወሰ በኋላ እንደውም ያቺ እጅ እስከ እንትን ድረስ አለች፣ እስከዚህ ዘመን ድረስ አለች ብለው እንትን ይላሉ። የቶማስ እጅ ያቺ የተጠራጠረ አይደለም ተፈውሳለች። እንደውም ምንድነው የሚለው በእመቤታችን በዓል ባስተሪዮ ነው አይደል? ይህች ጎኑን የዳሰሰች እጁ ዛሬም ሕያዊት ሁና በህንድ ሀገር ከታቦቱ ጋር ትኖራለች። በአመት በእመቤታችን በዓል በአስተሪዮ ሊያጥኑ ሲገቡ ቀድሳ ታቆርባለች። የሚሾመውን ወጥታ ቀኝ እጁን ትይዟለች። እንዲህ እያለች እስከ ምጽአት ድረስ ትኖራለች ይላል። እንግዲህ የፈርዘር መጽሐፍ ቅዱስ ላይ ከምናገኘው ከአዋልዶች የተወሰደ ይመስለኛል ይሄ የመዝገበ ታሪክ እና አሁንም ያቺ ቶማስ እጅ አለች ማለት ነው። በማቁረብም
በመዳሰስም ጭምር ማለት ነው። የፈውስ መድኃኒት ምንጭ ሆና እዛው ህንድ ውስጥ እንዳለች ነው የሚናገረውና ከዚህ በኋላ ነው ያ በዓል አሁንኛ ዳግማይ ትንሣኤ የምንለው አንዳንዴ በዓለ ቶማስ ተብሎ ይታወቃል። በዓለ ቶማስ ወይም ዘመነ ቶማስም ተብሎ ይታወቃል። ያቺ የእሁዷ ግን ደግሞ ሳዩ ላቋርጥና ሳዩ የሚያምኑ ብፁዓን ናቸው የሚለው የክርስትና እምነት አንዱ መሰረት ነው። እንግዲህ የግድ ማየት መዳሰስ የለብህም በተነገረ ማመን አለብህ ነው። አዎ ልክ ነው። ግን ደግሞ የሰው ልጅ አስቸጋሪ ነው እኮ አይደል? ተጠራጣሪ ነው የሰው ልጅ። እግዚአብሔርም ብሏል እኮ ሰውን በመፍጠሩ አዘናደል እና የሰው ልጅ በይበልጥ የማሰብ ድንበሩን ገድበሽ ከዚህ እስከዚህ የምትዩ አይደለም። ከዛም የበለጠ ሊሄድ ይችላል። እንደውም በዚህ ዘመን ውስጥ ነው ይሄ ቶማሳዊ የሆነው ባህሪ ገኖ የሚታይበት ዘመን ይሄ ነው። ያየሽውን ሁሉ የዳሰስሽውን ጭምር የምትጠራጠሪበት ዘመን እየመጣ ነው ማለት ታየዋለሽ። እኛ ሀገር ውስጥ ይሄ ነገር ነበር ለማለት አስቸጋሪ ነው የሚሆነው። አንዳንድ ብልጭ የሚሉ አሉ። መጠራጠር ከዛ መጠየቅ ነው እንግዲህ መጠራጠር መጠየቅ መመርመር ከዛ እውነቱ በተገኘልን መንገድ ውስጥ እውነቱን አስረግጦ መያዝ አንድም በማመን አንድም ባለማመን ኢአማኒ ሆኖ ኤቴይስት ሆኖ ማረጋገጥ ነው። ጥርጣሬ የሁለቱ አካፋይ መንገድ ላይ የሚገኝ በሃይማኖት በኩል ስንመለከተውና የኛ ዘመን እንደሱ ነው። ቶማሳዊ ዘመን ነው የምትለው? ቶማሳዊ ዘመን ነው። የያዝነውን ሁቻ ሁሉ አይደለም የምንጠራጠረው፣ የዳሰስነውን የተነገረንን ገድል ወይም የሰማይና ምድር አፈጣጠር የእግዚአብሔርን በሰው ልጆች ላይ ያደረገውን ተአምራት ምናምን ብቻ ሳይሆን አንዳንዴ የጨበጥነውንም ጭምር እንጠራጠራለን። በይበልጥ ወደ ፍልስፍናው ስትሄጂ ስኬፕቲሲዝም የሚባሉት እነሱ ናቸው። ተጠራጣሪ የያዙትን ሁሉ ለመያዝ ምንድነው ማረጋገጫ ይላል አይደል? እንደውም ማን ነው የሚባለው? ዴካርት የፈረንሳይ ፈላስፋ ነው። እሱ የሚለው ምንድነው እንደውም ሞደርን የሆነውን ስኬፕቲሲዝም የፈጠረው እሱ ነው አይደል? እሱ የሚለው እንደውም I think therefore I am ነው የሚለው ማለት አስባለሁ ስለዚህ አለሁ ብሎ ነው። እጁን ማየቱን እግሩን ማየቱን ወይም ሌላውን ሰው ማየቱን መዳሰሱን ምኑን አይደለም። I think therefore I am ነው እንግዲህ ማሰቡ ስላሰበ ብቻ ነው አለሁ የሚለው። ሌላውስ ህልው ከሱ ውጭ ያለውስ ማሰቡን በምን ያውቃል? እሱ ብቻ ማሰቡን ነው የሚያል። ስለዚህ አንደኛ ከራሱ አንግል ብቻ ከራሱ መነሻ ብቻ የእንትን የሚለው ነው። ይሄ የመጠራጠሩ መጠን ጥግ ሲደርስ ማለት ነው። ስለዚህ ቶማሳዊው እሳቤ ነው እንግዲህ እስከዚህ ስኬፕቲሲዝም ድረስ ሄዶ ዴካርትን በዚህ መጠን እንዲጠራጠር ያደረገው። የኛ ዘመን ደግሞ እንደውም ጸጥ ያለ ነበር። በእግዚአብሔር መኖርና አለመኖር ላይ ጥርጣሬ አልነበረንም። በኢየሱስ ክርስቶስ መሰቀልና አለመሰቀል ላይ ጥርጣሬ አልነበረንም። ሌሎቹ ይታዩ የነበሩት ታሪኮች ስትመለከቻቸው እግዚአብሔርን ከመቀበል ወዲህ ያሉ መከራከሪያዎች ናቸው እንጂ እግዚአብሔር የለም ምናምን የሚል አይደለም። አንድ የጎጃም ታሪክ የሚል መጽሐፍ አለቃ ተክለ ኢየሱስ ዋቅጅራ ይጻፉታል። ጥሩ መጽሐፍ ነው። እሱ ላይ እኛ ሀገር እንግዲህ የኛ ምንድነው አሳይ መሲህ የምትዩ ሁሉ ኢየሱስን ተቀብሎ ነው ከዛ ውጭ ያለውን እንትን የሚለው እኔ ኢየሱስ ነኝ የሚለው የበፊት መምጣቱን እንኳን አይጠራጠርም። አሳይ መሲህ ሆኖ የመጣው ሰሜን ሸዋ ውስጥ መጣ ይላሉ እኚህ ተክለ ኢየሱስ እና ምን ይላሉ? መጣና ሰውን በስሙ ማጥመቅ መስበክ ምናምን ጀመረ። አበሻ ነው እኮ እና ንጉሱ በጣም ተበሳጩ። እንኳን በኔ በአባቴ ዘመን ይመጣል ብዬ አላስብም ነበር አሳይ መሲህ ሲነግሯቸው። ስለዚህ እንሂድ ያዙት ተባለ። ተያዘና ቀረበ ንጉሱ ፊት። ማን አንተ አሉት። ኢየሱስ ነኝ አለ። ከድንግል ተወልጃለሁ ምናምን። ኢየሱስ አንዴ መጥቶ ሄዱ የለም ወይ ሲሉት አልመጣም እኔ ነኝ አላለም። ምንድነው ያለው? አይ ሁሌ እሱ ከእስራኤሎች ወገን እየተወለደ እኛን ባዳረገን እንዳትሉ ነው ዳግም የተወለድኩት አለ። ያንን ተቀብሎ ነው አየሽ። መጠራጠር እንኳን የለም። ቶማሳዊ ባህሪ የሌለን እንግዲህ አሳይ መሲህ ሆኖ እንኳን የመጣው ተቀብሎ መጀመሪያ ኢየሱስ መምጣቱን ተቀብሎ ጌታ መሆኑን አምኖ ከዛ በኋላ እንግዲህ የዘር ጉዳይ ሆኖ ነው እንዳትጠራጠሩኝ ብዬ ነው ሁሌ ከነሱ እየተወለደ እኛን አገለለን እንዳትሉ ብዬ ነው ዳግም እዚህ የተወለድኩት አለ። አይ እንግዲህ ይሄ አሳይ መሲህ ነው። ምን ደግሞ በትምህርቱም አሳይ መሲዎች ይመጣሉ ይላል አይደል? ይመጣሉ ይላል። ለዚህ ነው እኮ የተደናገጡት ንጉሱም በኔ ዘመን የመጨረሻው ፍጻሜ ሆኖ መጣብኝ አሉ። እንግዲህ 16ኛው ክፍለ ዘመን ነው። ከዛ አንገቱን ቁረጡት አሉ።
አንገቱ ከተቆረጠም በኋላ ተከታዮቹ ቀጠሉ ተነስቷል እያሉ። አስቸጋሪ ነው። ግን የሱም ተከታዮች ቢሆኑ የመጀመሪያው ኢየሱስ መምጣቱን አልካዱም። ይሄ አንደኛ ቲፒካል የሆነው ኢትዮጵያዊ ባህሪ ነው። እግዚአብሔርን በመካድ ኢየሱስን በመካድ አይደለም የምትነሹ፣ ኦርቶዶክሳዊ እሳቤ ላይ ስትመጪ ማለት ነው። በሌላ ወገን ሌላ ነው፣ ግን ኦርቶዶክሳዊ እሳቤ ላይ በመካድ አትነሽም። መኖሩን ከተቀበልሽ በኋላ ነው። ጥርጣሬ ወደኛ ዘመን ላይ ቶማሳዊ የሆኑ ባህሪ መምጣት የጀመረው ወደኛ ዘመን ላይ ሲሆን ነው። አንዳንድ ደራሲዎች ትንሽ ነገር ጽፈዋል እቺን ሊያጠራጥር የሚችል ወይም በመጠራጠር ለማሰብ መሞከር ወይም ደግሞ ሌላ ቨርዥን ማለት የኢየሱስንም ሆነ የይሁዳን ታሪክ በሌላ አንግል ለመመልከት መጽሐፍ ቅዱስ ከሰጠን ውጪ ያለውን ሰዋዊ ችግሮች ለማካተት መሞከር የታይባቸው ትንሽ ስራዎች አሉ። ወደ እነሱ ስራዎች ብዙ አንገባም። ማዚ እንዲሁ አንሳቸው እስቲ። አዎ የጠርጣሪው ሰው ደብዳቤ የሚል አሸናፊ በዛብህ አሸናፊ ታውቂዋለሽ? አሮጌ መጽሐፍ ይሸጥ የነበረው ትንሽ ናት፣ ድርሳን ታክላለች። እቺ ሰኔ ጎልጎታ የምታክል መጽሐፍ ጽፏል። እዛ የጠርጣሪው ሰው ደብዳቤ የምትልናት ድብልቅልቁን የሚያወጣ ነው። እንግዲህ የእግዚአብሔርን ጉዳይ ወደ እሱ አንገባም። ግን ያቺ ቶማሳዊ የሆነችው ባህሪ የምትንጸባረቅባት ናት። ካላየሁት አላምንም፣ በችንካሩ በገባበት እጅ ውስጥ ካላስገባሁ አላምንም የሚል ሳያዩ የሚያምኑ ብፁዓን ናቸው የሚለውን አለፍ ብሎ ለማሰብ የሚሞከርበት ስራ ነው። ሌላው የሁለንታ መዝሙር የሚል አለ፣ ገዛኸኝ ሀብቴ የሚባል ሲለዋወጡ ታያለሽ። እዛ ስራ ውስጥ የባህሪም ለውጦች አሉ፣ የገጸ ባህሪ ለውጦች ምናምን የምታይባቸው ናቸው። ገዛኸኝ ሀብቴ ከመታተሙ በፊት አንብቤዋለሁ። ጥሩ ስራ ነው የሁለንታ መዝሙር የሚለው። ሌላው ከጥቁር ሰማይ ስር ደግሞ እንዳለ ጌታም እንዲሁ ይሁዳ የሚል ርዕስ አለው። እሷም ይሁዳም በተለየ መንገድ በሌላ መንገድ እንድናየው የምታደርግ ናት። ከዛ አልፎ ግን ቶማሳዊ ጥርጣሬ የሌለባቸው ስራዎችም ሲሰሩ እናያለን። አንዱ በኤፍሬም ስዩም ይሄ የይሁዳ ድልድይ የሚለው ውስጥ አንድ 2-3 ስራዎች አሉ ይሁዳን የሚመለከት ስራዎች፣ ግን እምነቱን የሚያጠነክርና ጸጸቱን ከፍ የሚያደርግ ነው። ጌታውን አሳልፎ ከሰጠ በኋላ ያለውን ስሜት ይዞ ወደዚህኛው ዘመን ለመምጣት የሚሞክር ነው። እሱ ወገንተኝነቱ ከመጠራጠር ሳይሆን ከማመን መነሳት ነው። እነዚህ አርቲክሎች ወደዚህ አይገቡም። የዳንኤል ክብረትም ስራዎች አሉ። እነሱ ወደዚህ የሚገቡ አይደሉም። በማመን ነው። ይሄኛው ግን ታሪኩን ጭምር በመጠራጠር የሚነሱ ስለሆኑ ነው። ሌላው ወደኛ ተተርጉሟል። ኃይለ ጊዮርጊስ ማሞ ጲላጦስ የሚባለው የጂሰስ ዘ ሰን ኦፍ ማን የሚል ተርጉሟል የኻሊል ጅብራንን። እሱ ደግሞ የተለየ ነው። በመጠራጠር ነው የሚያምነው። የተጠራጣሪነትና የማመን መንፈስ ተደባልቆ ያለበት ስቶሪ ነው። ታሪኩ ምንድነው? ኢየሱስ ክርስቶስን እንግዲህ እኔ አሁን 4 ኪሎ ስኖር የሚያቁኝ ብዙ ሰዎች ናቸው አይደል? የሚወዱኝ ያቁኛል፣ የሚጠሉኝ ያቁኛል፣ የማያምኑኝ ያቁኛል፣ የሚጠራጠሩኝ፣ የሚያምኑኝ ያቁኛል፣ የስጋ ዘመዶቼ ያቁኛል አይደል? እነዚህ ሰዎች በሙሉ ተጠራቅመው እኔን ሲገልጹኝ የተለየ ዓለማየሁ ነው የሚሆነው እኮ። በ20 በ30 ሰዎች ስገለጽ እኔ አንድ ዓለማየሁ አይደለሁ። የሚወደኝ ከመውደዱ ይነሳል አይደል? የሚጠላኝ ከመጥላቱ ይነሳል። ኢየሱስም በዛ መንገድ ነው ያየው። ከሚጠሉት እንኳን አይባልም፣ ግን አሳልፎ ከሰጠው ከይሁዳ አንግል ቆመው ኢየሱስን የሚመለከቱ ካራክተርስ አሉ። ሳቦሬ የምትባል እናቱ ናት፣ የይሁዳ እናት ናት። ታሳዝንሻለች። በቃ የምታሳዝነው የእናትነት መልክ ስለምታሳይሽ ነው። ልጄ እኮ አንድ ልጄ ነው። ኢየሱስን ሲያይ በቃ አምኖት ተከተለው። እኔ እንደውም እየተከተልኩ ለምኜዋለሁ አልቅሽ። እኔን ረግጦኝ ሄደዋል። እዚህ የሚያርስልኝ የለ አይደል? አሳ የሚያጠምድልኝ የለ። አንተ ሄደህ ምን ሆናለሁ ስለው ከኔ ከናቱ አስበልጦ ሄዷል። በኋላ ግን ከዳው ምናምን የሚባል ነገር አለ። እንደዚህ ትልና መጨረሻ ላይ ግን የልጅን ነገር ሌላ ሰው እንዲዳኘኝ አልፈልግም፣ ማርያም ራሷ ትዳኘኝ ነው የምትለው። እዚህ የሆነ የሁለት ጠላታሞች እናትም ቢሆን ከእናትነት መንፈስ ከተነሱ በቃ አንድ ናቸው እንድትይ የሚያደርግ ነው። የኻሊል ጅብራን የኢማጂኔሽኑ ምጥቀት እዚህ ጋር ይታይሻል። በጣም በሚገርም መንገድ ነው የገለጸው ኻሊል ጅብራን። እሱ ተተርጉሞ ያነበብነው ነው። አንዳንድ ደግሞ አሉ፣ ብዙዎቹንም እኔ ግዕዞቹን አላቅም፣ ግን ይስማዕከንም ጠየቅኩ። አንዳንዶቹንም ሌላ ግዕዝ የሚያውቁትንም ስጠይቅ እንደው ይሄ መጠራጠር ነገር እምነት ውስጥ ነባር እምነቶች ውስጥ እዚህ ሳይሆን የተጻፉ ገድላት ውስጥ ምናምን ስለው አለ። እንደውም አንዳንዶቹ
አምታች የሆኑ ፍሬዝስ አሉ። አምታች የሆኑ ገለጻዎች ለምሳሌ ሙሴ ፈጠረ ፈጣሪሁ የሚል ጥቅስ አለ። ሙሴ እግዚአብሔሩን ፈጠረ ማለት ነው አይደል? እንዴት ነው ሙሴ እግዚአብሔሩን የሚፈጥረው? በአንድ በኩል ስታዩ ካለመኖር ወደ መኖር ያመጣው ሙሴ ነው የሚል ይመስልሻል አይደል? ካለመኖር ሳይሆን ከዝንጋኤ ደግሞ ወደ ትክክለኛ ከመረሳት ወደ ትክክለኛ ህላዌ አመጣው። ግን የፈጠረው እግዚአብሔር ነው ራሱ ሙሴን። በልጅሽ መጠራት ስትጀምሪ ማለት ነው ተረስተሽ የነበርሽው በልጅሽ መጠራት የከሌ እናት ስትባል የከሌ አባት ስትባል እሱ ባይኖር ኖሮ የከሌ አባት የሚልሽም ላይኖር ይችላል እንደማለት ነው። ግን ደግሞ ውስጡ ጥርጣሬም አለ። ሙሴ ራሱን አምላክ ራሱ ፈጠራት እንጂ ከዛ በፊት አልነበረም ወይም እሱ ደንግጎ ሰጠን የሚል ጥርጣሬም አለበት። እና እነዚህን እውነት ነው አሁን ይስማከ ከነገረኝ በኋላ እሱ ከነገረኝ በኋላ ልብ ብዬ ሳየው እውነት ነው። አጠራጣሪነት አለው፣ ተጠራጣሪነትም አለው። ጥቅሱ አጠራጣሪነት አለው፣ እዛ ውስጥ ደግሞ ተጠራጣሪነትም የሚታይበት መንገድ አለ። እነዚህን ደግሞ ሌላም አንድ ታሪክ ነግሮ የነበር ምን ውስጥ እንዳገኘው አላውቅም። አንዲት አህያ ያለችው ሰው አለ እና ያችን አህያ ወደ ገበያ እያመላለሰ ነው የሚኖረው እና ያቺ አህያ ባጃጁ ናት እንግዲህ። አዎ ባጃጁ ናት። ጠፋችበት ይሁን ወይ አህያ በላበት፣ ጅብ በላበት ነው ጅብ በላበት። ሌላ ምንም ተስፋ የለውም አይደል? በቃ ዛቲ ዓለም ብሎ ጀመረልኝ በግዕዝን ያላስተውሰውም። ግን ይህ ዓለም ጌታም ገዥም የለውም አለ። እግዚአብሔርን በአንድ አህያ ለወጠ ማለት ነው። በቃ ብዙ ጊዜ እንደሱ ነው የምናደርገው። አንድ ዳቦ ስናጣ ነው ይህ ዓለም ፈጣሪም መሪም የለውም ብለንም እንደመደመው። አንድ አህያ ስናጣ ነው። አንዳንዶቹ ቅዱሳን ደግሞ አህያም እንትን ቢል ከእምነታቸው ብዛት አንዳንድ የአህያ ጭንቅላት የሚቀጥሉ አሉ። አንድ ጻድቅ አሉ በገድል ውስጥ ሁለት አህያ ነበራቸው። ወይም እሱ ሲሄዱ የእሳቸው ጠላት የሆነ ሰው ሁለቱንም አህዮች አንገታቸውን ቆረጠ። ጭነቱ ብዙ ነው፣ ማን ይሸከመዋል? ሄዶ ሲነግሯቸው ጨለማ ነው እንግዲህ በጨለማ ነው። አንዱን አንስተው አንገቱን ቀጠሉት ሆነ፣ ያኛውንም ቀጠሉት ሆነ። በኋላ ነጩ አህያ ጥቁር ጭንቅላት ሆነበት፣ ጥቁሩ አህያ ነጭ ጭንቅላት ሆነበት። አየች፣ ተቀያየረ። እሳቸው በማመን አህያውን ወደ ህላዊነት አመጡት ማለት ነው አይደል? ያኛው ደግሞ ምንም እምነቱም ስለሌለ ይሆናል መጀመሪያውኑ ጠርጣራ ቶማስ ስለሆነ ይሆናል። እንዲህ መራር የሆነ ነገር በሚመጣበት ጊዜ አሉ አጠራጣሪ ነገሮች አሉ። በደንብ ስላልፈተሽንም ይሆናል። አንድ ጥቅስ አለች እኮ የለህም እንዳልል ይነጋል ይመሻል፣ አለህም እንዳልል እንዲህ ይደረጋል። ይህ መጠራጠር አይደል? አግኖስቲሲዝም ነው እኮ አይደል? ነው እኮ አለህም እንዳልል እንዲህ ይደረጋል ማለት የአስተዳደሩን ጉዳይ እዛ ውስጥ ኢንተራፕት አድርገህ የማደላደሉን ስራ ትተዋል ነው። የለህም እንዳልል ደግሞ ይመሻል ይነጋል። ይሄ በእኛ እንትን ውስጥ አለ፣ በእኛ ሳይኮሎጂ ውስጥ አለ። ግን ጠልቀንም የመመራመር ፍላጎት ነው አቅምም ስለሌለን ግን ገድበን ተጠራጣሪነትን ከኛ ውጭ አድርገናል። ግን ይሄ ተጠራጣሪነት ቶማሳዊ ባህሪ ለአውሮፓውያን የእሳቤ እድገት ከፍተኛ አስተዋጽኦ አድርጓል ብዬ አስባለሁ። እንግዲህ እንደጀመርክ ግባበትና አለማየሁ እስቲ አንዳንዶቹን አንሳቸው። ከምርምርም ከራሳቸው ምናብም ቀደም ካሌል ጅብራልን አነሳ በመነሳት ኢየሱስንና በአካባቢው የነበሩ ሰዎችን ይሁዳን እያነሱ የተለያዩ ጽሁፎች ጽፈዋልና እስቲ አንዳንዶቹን ልክ ቀደም በእኛ ሀገር የነበሩት እንዳነሳቸው የኛው እንደውም እነሱ ላይ ጠንከር ብንል ጥሩ ነው ይሻላል። አይገኙም፣ ጸብም አያስነሱም። በራሳቸው ቋንቋ በራሳቸው ህግና ደንብ ነው የጻፉት አይደል? አካባቢያዊ ሁኔታው በሚፈቅድላቸው መንገድ ሄደዋል። እኛ ስናገኝ እናነባለን፣ መቀበል ግዴታ የለብንም። ግን አንብበን ደግሞ አናላይዝ ብናደርገው ጥሩ ነው። አንዱ ስቲቨን ዳንዶ ኮሊንስ የሚባል ሰውዬ አለ። ዘ ኢንኩዌስት የሚል መጽሐፍ ጽፏል። ዘ ኢንኩዌስት 30 ዓመት ሙሉ እንደውም 3-4 መጽሐፎች ጽፏል። ቄሳርስ ሌጊየን የሚል አለው። ኒሮስ ኪሊንግ ማሽን እንደውም ኒሮ አለ አይደል? ኔሮ የሚባለው የሮማ እንትን አለ፣ የሱ ኪሊንግ ማሽን አለ። እሱም ላይ ጥናት አድርጎ የሰራው መጽሐፍ ነው። የክሊዮፓትራ ኪድናፐርስ የሚልም አለው። እሱም ላይ እንደዚሁ ጥናት አድርጎ ነው የሰራው። እዚህ ዘ ኢንኩዌስት ላይ 30 ዓመት ጥናት አድርጓል።
በሮማውያን በይበልጥ በፈርስት ሴንቸሪ ላይ የነበረው ታሪክ ላይ እንደ ስፔሻሊስት ይታያል። ይሄ ሰውዬ እዛ ላይ ተመስርቶ የሰራው ልቦለድ ነው። ልቦለድ ሳይሆን ታሪኩንም መርምሮ እንትን የሚል ነው። ታሪኩ ምንድነው? ኢየሱስ ክርስቶስ ከተሰቀለ ከ30 ዓመት በኋላ ኢየሩሳሌምም ከጠፋች በኋላ ኢየሱስን የሚከተሉ ሰዎች መጡ። በኔሮ ያ ሁሉ መዓት ሲወርድባቸው እያመኑ አንክድም እያሉ እሳት ውስጥ ሲገቡ በአንበሳ ሲበሉ ተዘቅዝቀው ሲሰቀሉ ታይቷል። ሮማ ውስጥ ጥርጣሬ ተነሳ ይላል። ያንን ጥርጣሬ ንጉሱም መጠራጠር ጀመረ። እውነት ይኖር ይሆን የተሰቀለ ኢየሱስ የሚባል ጌታ ይኖራቸው ነው ወይስ ዝም ብለው ወንበዴ ብለን እንደሰቀል ነው ወንበዴ ነው የሚል። ስለዚህ ማጂስትሬቱን ጠራው። የሮማ ፌስተር ይሉታል፣ ኢንቨስቲጌቲቭ ማጂስትሬት ይሉታል። እንደ ዳኛም ነገር ነው ኢንቨስቲጌት የሚያደርግ። ጁሊየስ ቫሮ የሚባል ሰውዬ ይጠራል። ይሄ ማጂስትሬቱ ጁሊየስ ቫሮ የሚባል ነው። እሱን ጠርቶ ወደ እስራኤል ይልከዋል። እስራኤል ሄዶ የኢየሱስን ስቅለቱ ሲሰቀል የነበሩ ሰዎች እንደውም አንዳንዴ ከሰቃዮቹ ሮማውያን ውስጥ ሰዎች አግኝቶ ሁሉ ያናገ መስቀሉ ላይ ሞቷል። አያጠራጥርም። ምክንያቱም አንድ ሰው እንኳን ተሰቅሎ ይቅርና ሊሰቀል ሲሄድ ቢያመልጥ ያስመለጠው ወታደር በሮማውያን ሕግ እሱ ይሰቀላል፣ የሰውየውን ቅጣት ይወስዳል። ስለዚህ ማወላወል የለም። መሞቱንም ሳናረጋግጥ ሊሆን አይችልም ነው። እንግዲህ አልሞተም የሚሉ አሉ መስቀሉ ላይ። እነዚህኛዎቹ ደግሞ የሮማውያን ወታደር እንደሱ ብሎ ያረጋግጣል። ገዳም ውስጥ የገቡ ደግሞ አሉ። ገዳም ሳይሆን ዋሻ ውስጥ የሚኖሩ ኢየሱሳውያን፣ እነሱንም ሄዶ ያናገራል ለሚያምኑ። ግን መጨረሻ ላይ ማጅስትሬቱ ራሱ ሲነቃነቅ ነው የሚያልቀው በኢየሱስ እምነት ማለት ጋዘራ ሰነገር እያሳመነው ይሄዳል እና በዛ መሀል እያለ ነው ስቶሪው የሚያልቀው። እንግዲህ ይሄ ሰውዬ ኢየሱስ ከተሰቀለ መረጃ ሰብስቧል። አዎ ከ30 ዓመት በኋላ የነበሩትን ብዙ ለፍቶ የሰራበት ነው ይሄ ኮሊንስ የሚባለው ሰውዬ። ሌሎችም ሰዎች አሉ እዚህ ውስጥ። ግን የሚነሳ መዓት አከራካሪ ነገሮች አሉ። ቅድም እንዳልነው ነው ካሊል ጂብራን በተከበቡ ሰዎች መሃል እንደሚብራራው ሁሉ እዚህ ውስጥ ነው እንደዚህ አድርጎ እንዲህ አድርጎ ሊያምስ ስርዓት ሊያጠፋ ሲል ነው ተይዞ የተሰቀለው የሚል አለ። እንደዚህ ነው እንዲህ ነው እስከ ትውልዱ ድረስ ሄደው እንዲህ ነው የመጣበትም አካባቢ እንዲህ ነው እያሉ የሚተነትኑ ሰዎች አሉ። እነሱን ሁሉ በቃለ ምልልስ እየጠየቀና እንትን እያለ ነው መረጃ ማግኝቻለሁ ብሎ የጻፈው መጽሐፍ ነው። እና ሰውየውን ስትመለከቺ ምንድነው የሚሰማሽ? የማሰብሽን መጠን እስከ ጥግ ድረስ መጠቀም፣ የማሰብ የኢማጂኔሽን ብቻ ሳይሆን ደግሞ ታሪኮችን የበለጠ ለእውነት እንዲቀርብ ታሪኮችን ለማሰባሰብ መድፈር፣ ያንን ያሰብነውንና የተመራመርነውን ጉዳይ ደግሞ ወገኖቻችን እንዲያስቡበትና እንዲመራመሩበት ገለልተኛ ሆኖ ለማቅረብ መሞከር። እዚህ ላይ ተሳክቶለታል ብዬ አስባለሁ። ይሄ ኮሊንስ የሚባለው አንድ ሰሞን በተከታታይ አነብ የነበረው እንደዚህ ኢየሱስን የሚመለከቱ የልቦለድም ሆኖ የምርምር ስራዎች ላይ አትኩሬ ያነብ ነበር። እውነትም ደግሞ ሌሎቹን ከምታነቢበት የተሻለ አንቺንም የሚመለከት ይሆናል። ቀጥተኛ ግንኙነት ይኖረዋል። ያንቃንቃል ብለሽ አታስቢ። ማለት የእሱ የሚጽፈው በኢማጂኔሽን ጻፈው እዚሁ ሆኖ ነው የጻፈው። ወይም ታሪክ አንቺም ልትመረምሪ የምትችያቸውን ታሪኮች መርምሮ አብላልቶ ነው የጻፈው። ትክክለኛ እምነት ካለ ያነቃንቃል ማለት አይደለም። ግን ደግሞ የንባብ አካሄዳቸው ወይም ደግሞ ጥንካሬያቸው ላይ ለሚያጠራጥሩ ሰዎች ትንሽ ከበድ የሚል ይሆናል ብዬ አስባለሁ። ሌላው የኒኮስ ኪዛንታኪዝም አለ፣ The Last Temptation of Christ። መግቢያው ላይ ኒኮስ ኪዛንታኪዝ የሚታወቀው ዞርባ ዘግሪክ የሚል መጽሐፍ አለው። ሌሎችም ተመሳሳይ ስራዎች አሉት። እሱም የሚጽፈው ልክ እንደ ኮሊንስ ሁሉ በማጥናት ነው። የሱ ማጥናት ደግሞ በመሆን ጭምር ነው። ሩቅ ምስራቅ ሄዶ የቡዲዝም እንትን ውስጥ ምእመን ሆኖ እዛ ቆይቷል። የእንትኖችም ውስጥ የሮማም ካቶሊክ የእምነት ቦታዎችም ሄዶ አጥንቷል። ኢየሱስን ከሮማ የእንትኖች አንጻር ታሪኩን በማጥናት ገድሎቹን በማየት በመናምን የደረሰው ስራ ነው። ይሄ The Last Temptation of Christ የሚለው ስራው ትንሽ ደፈር ይላል ከዛኛው ከኮሊንስ ይልቅ ደፈር ብሎ የሚሄድበት መንገድ አለው። ዞርባ ዘግሪክንም የጻፈው ሩቅ ምስራቅ ላይ ኤክስፒሪየንስ ያደረገውን ነገር መሰረት አድርጎ ነው። ዋናውን ካራክተር እዛ ላይ መስርቶ ቡድሃ ላይ ግን ቡድሃ መሆኑ አይታወቅም። ዝም ብሎ የሚዘል የሚጫወት ይመስላል፣ ግን እምነቱን በዛ ውስጥ ያስተላልፋል። እዚህ ኢየሱስ ክርስቶስንም መግቢያው ላይ የሚናገረው The Last Temptation of Christ ላይ
መግቢያው ላይ የሚናገረው ሰው መሆኑ የበለጠ ለእናንተ እንዲቀርብ ያደርጋል። ይሄ የኔ ኢየሱስ ብሎ የሚያስበው ማለት ነው። እና ከአምላክነቱ ይልቅ ሰዋዊ ባህሪው ላይ አተኩሬያለሁ። ሰዋዊ ባህሪው ደግሞ በመግደርደር አይደል? እኛ አሁን የሆነች ነገር ስናደርግ በማመንታት ውስጥ ነው አይደል? ገፋ የምናረገው አለ፣ ሸሸት የምንልበት ጉዳይ አለ። ገፋ ሸሸት የምናረገውን ሰዋዊ ባህሪ ለኢየሱስም ሰጥቶት ነው የሚጀምረው ስቶሪው። በእርግጥ ለመሰቀል እዚሁ ላይ የሚጠቅሰዋል። አባት ሆይ ብትችል እቺ ጽዋ ከኔ ትለፍ የሚላት አለች አይደል? እሷ ማንገራገር ላይ መሰረት አድርጎ ነው ስቶሪውን የሰራው። ያ ማንገራገሩ የሚያደርስበትን ውጣ ውረድ ይተርክልሻል። ከዛ ደግሞ ይቀበላል። የእግዚአብሔር ልጅነቱን ተቀብሎ እንደውም የተጠላ ነበር ይለዋል እዚህ ላይ። ምክንያቱም አናጺ አይደል የሚሰራ፣ ለሮማውያን መስቀልም የሚሰራው እሱ ነበር ይላል። አስቸጋሪ ነው። ምክንያቱም አናጺ ስለሆነ ይመጡበታል፣ የግድ ስራ ይላሉ የመሰቀያውና እዛ ያሉት አይሁዶች ይጠሉት ነበር። ለነሱ መስቀል እየሰራ ያለው የሱ ነው። እንግዲህ የኒኮስ ኪዘንታኪዝ ኢማጂኔሽን ነው። እንዴት ያደርጋል? አናጺ ነበር ስትዩ አናጺ ነበር ብሎ አይቆምም። ሮማውያን መጠየቃቸው አይቀርም። መስቀል ሰርቶላቸው ይሆን ምናምን የሚል ውስጥ ሁሉ ይገባል። ምክንያቱም መለኮታዊነቱን አይደለም የተከተለው ሰዋዊነቱን ስለሆነ ማለት ነው። ከዛ ይጀምርና እስከ መጨረሻው ድረስ ይሄዳል። ወደ አስተምህሮቱ ሁሉ ይገባል። አስተምህሮቱ የሚያሻሽላቸው አስተምህሮቶች አሉ። አንዳንዴ ግራ የሚያጋባሽ ኢየሱስ ለምሳሌ የአዛሪያንና የአናንያን ታሪክ የሚያስተምርበት ቦታ ላይ አለ። ይሄ አናንያ ሀብታም ነው፣ ሁሉም ነገር ይሞል ደስታ የሆነለት ህይወት። ይሄ ደግሞ አዛሪያ የሚባለው እሱ ደጅ ላይ የወደቀ ነው፣ የሚበላ የሚቀመስ የሚጠጣ ያጣ እና ሁለቱም መሞት አይቀርም ይሞታሉ። አዛሪያ ከአብርሃም ስር ነው የሚቀመጠው። እንደ ኢየሱስ እንደሚነግረን ከሆነ ፓራብል ነው ማስተማሪያ አይደል? እዛ ምሳሌ ነው። እዛች ይቀመጣል። ያኛው ደግሞ ገሃነም ነው የሚገባው። ምክንያቱም ስስታም ነበር፣ ለሰው የሚሰጥ አይደለም፣ ለሰው የሚያዝን አልነበረም፣ ለራሱ ብቻ የሚያጋብስ ነው። በቃ እዛው ይግባ እንጂ ብለን ነው እንግዲህ የገባው ተብሎ ፍርድ ተሰጥቶት ነው። እና ያ ያላየሽ እዛ ገሃነም ሆኖ እና ደግሞ የአይምሮም መናበብ ይኖራል እዛ እና ይጠይቃል አብርሃምን እባክህ ዘመዶቼ እንደኔ እንዳይሆኑ አዛሪያን ላከው ወደ ምድርና ለዘመዶቼ እንገራቸው ይላል። እንግዲህ ማሰቡን አይሽ መጠኑን አይቶታል፣ የሱ ጥፋት ውጤቱን አይቶታል። ስለዚህ አብርሃም ምን ብሎ መልስ ይሰጠዋል? ወንጌል ተሰብኮላቸው ካላመኑ አዛሪያን በሄዳ ያምኑትም፣ ስለዚህ ልፋት ነው አይላክም ይለዋል። ካመኑ ወንጌልን አምነው ወደ እውነተኛው መንገድ ይምጡ ነው። ከዛ ደግሞ ምን ይላል? ለባካ አዛሪያን ላክና ከአጠገቡ ካለው የውሃ እንግዲህ ምን ያህል እንደሚቃጠል አስቢው። ከውሃ ፏፏቴ ላይ በእጁ ጣት በአንዷ ጣት አስነክቶ ከንፈሬን ይዳስልኝ ይላል። የመቃጠሉን መጠንና የሚጠይቃትን ኢምንት ጉዳይ አስቢ። ከዛ ምንድን ተብሎ ነው መልስ የሚሰጠው? ታይቷል በምድር ላይ አንተ ስትደሰት አዛሪያ ደጅ ላይ ይህንኑ ጥማትና ረሃብ ችሎ መታረዝ ችሎ ኖሯል። ስለዚህ ቻለው አንተም አሁን ጊዜው ያንተ ነው የሚባለው። አሁን በእኛ ኢየሱስ ብቻ ነው አይደል? እና ኢየሱስ የመለሰው አልዓዛር ነው ከሞት የመጡት። ከዛ በኋላ ደቀ መዛሙርቶቹም አንዳንድ የማስነሳት እንትኖች አድርገዋል፣ ተአምራት አሳይተዋል። እነሱን ነው የምናውቀው። ፕሌቶ ግን ሪፐብሊክ ላይ የሚነግረን አንድ ትንሣኤ አለ፣ የሚገርም ትንሣኤ። ፕሌቶ ሪፐብሊክ ላይ ማን ይላል? ፓምፕሌይዲያን የሚባል ሰውዬ ወታደር ነው። ሲዋጋ ሞተ። 12 ቀን ከሞተ በኋላ ተነሳ እና እሱም ፓምፕሌፒያንን ወስደው ከንጉሱ ጋር አገናኙት። ለንጉሱ የነገረው ነገር ተአምር ነው። ስለ ገነትና ስለ ገሃነም ለመጀመሪያ ጊዜ የተናገረው እሱ ነው። ገነት ያሸበረቀች እንዲናት ፍርድ አለ መጀመሪያ እንደ ስራችን የሚከፈለን ከፋስራችን ወደ ቀኝ በግ አይደል እና ፍየል የሆኑት የግራ የቀኝ ምናምን የሚባለውን ይናገርና ከዛ ገሃነም ውስጥ የእሳት ሰንሰለት አለ፣ ዘላለም በእሳት ውስጥ እንትንም ታስረው የሚሉ ነፍሶች፣ እዚህ ደግሞ የደስታ የምናምን ያለው የፌሽታው ምኑ በማምለክና በማመስገን ውስጥ ይኖራል ብሎ ለመጀመሪያ ጊዜ ሪፐብሊክ ላይ ፕሌቶ የጠቀሰው ሰውዬ ነው ያስተማረ የሚባለው። ቻፕተር 13 እና 10ኛው መጽሐፍ ላይ ማለት ነው። የሪፐብሊክ 10ኛው መጽሐፍ 13ኛው ምዕራፍ ላይ
እና ይሄ ፓጋንሶቹም ጋር ታይቷል ማለት ነው። ሂድን እስቲ ምናልባት እሱን ሰውዬ ይሆን እንዴ ሄዱ ይንገርልን የተባለው 12 ቀን ቆይቶ እንደዚህ ብለሽ እንድታብ የሚመስል ነገር አለ። እና ኢየሱስ ይህንን አስተምሮ እዚህኛው መጽሐፍ ላይ ኒኮስ ኪዛንታኪዝ ላይ ይህንን አስተምሮ ዞር ሲል አናንያ የሚባል ሌላ አለ ደግሞ እዚህ ከደቀ መዛሙርቱ ጋር የሚያወራ እና ይሄው ነው ስቶሪው በቃ ይላል አናንያ ሲል ቶማስ ነው ያ ተጠራጣሪ ያልነው ቶማስ ይቀጥለዋል ስቶሪውን። አይደለም እግዚአብሔር እኮ አዛኝ ነው አይደል? ፈጣሪ ነው። ፈጣሪ ብቻ ሳይሆን አባትም ጭምር ነው። ስለዚህ እንትና ይሄ አዛሪያ አብርሃም እግር ስር ቁጭ ብሎ ማሰብ ይጀምራል። ጭንቅላት ውስጥ ምን ይላል? የእዛ ይሄ ሁሉ መከራ መቃጠል ምናምን አለ የገሃነም አይደል? ያ ሁሉ መቃጠል እያለ የኛ የገነት የተድላ ኑሮ የተሟላ ደስታ ይሰጠናል ወይ? እነሱን በማሰብ ቅዱስ ነው አይደለም? ቅዱስ ስለሆነ እነሱን በማሰብ እዚህ ያለውን ደስታ ልክ ጎረቤት ቁጭ ብለሽ አንቺ እየበላሽ እየጠጣሽ ቤት ውስጥ 4 እና 5 ልጅ ያላቸው ሰዎች ዘግተው ሲቀመጡ ስታይ የሚሰማሽ ሰዋዊ ስሜት ነው እሱን የተሰማው። ይህንን ግን እግዚአብሔር ያነበዋል አይደል? ስለዚህ ፈቀደለት። አዛሪያ መድህን ይዞልህ መጥቷል ይለዋል አናንያን። በላዛሪያ ሄድና ከማይነጥፈው ከሕይወት ፏፏቴ ስር ወስደ ደቅ ነው ይለዋል እንትና አናንያ። ምህረት አደረገ ማለት ነው። ስለዚህ ፓራብሉ የኢየሱስ ክርስቶስ ፓራብል መሃል ላይ ሲቀር ኒኮስ ኪዛንታኪዝ በሌሎቹ ይሞላዋል። ያንን ሁልጊዜም ወደ ርህራሄ ወደ ደግነት ምናምን ለማምጣት ነው። ብዙዎቹን ፍርዶች ለጊዜው ከታዩ በኋላ ተቀይረው የምህረት እንትን ይወርዳል የሚል የርህራሄ እግዚአብሔርን በፍቅር የማመንና የመታመን ፍላጎት እንዳለው ትረጃለሽ። እንዲህ ያለ ፓራብሎቹን እያስተካከለ ነው። እየቀጠለ ይመጣል። እነዛ ደግሞ ሙሽራው ይመጣል ተብሎ የሚጠብቀው የእነሱንም ታሪክ በዚሁ መንገድ ይቀጥለዋል። እንደተዘጋባቸው እኮ አይቀርም። እግዚአብሔር ፈጣሪ ብቻ ሳይሆን አባታችን ነው ብሎ የምህረት ሌላው እንደዚሁ ቶማስ ገብቶ የሚያስተካክላቸው አሉ። እነዚህ ይመጡና መጨረሻ ላይ ነው እንግዲህ የኒኮስ ኪዛንታኪዝ ይሄ ስራ በፊል ተቀርጾ እንዳይታይ ብዙ ብጥብጥ ነበር። እዚህም ሀገር ጭምር ግሪኮች አልታየም። ግሪኮች እንዳይታይ እዚህ ነበሩ አይደል? ግሪኮች እንዳይታይ ብዙ የካቶሊክ ቤተክርስቲያን ደግሞ ብላክ ሊስት ውስጥ እንዲገባ ዘወትር መቼም ቢሆን በካቶሊክ አማንያን ዘንድ የማይነበቡ መጽሐፍ ተብሎ ከተወሰነባቸው መጽሐፎች ውስጥ አንዱ እሱ እንዲሆን አደረገው። መጨረሻ ላይ ያለው ነው። መጀመሪያ ላይ የነበረው ሰዋዊ ማመንታት በዛች ቀዳዳ ሰይጣን ገብቶ የሚፈጥራቸው ነገሮች አሉ። የሚፈጥራቸው ነገሮች ከኢየሱስ የመጨረሻ ፍጻሜና ትንሣኤ ጋር ቀጥተኛ ተቃርኖ ያላቸው ይመስሉ፣ ግን ትንሿን ደቂቃ ለምሳሌ የሚወጋበት ቦታ አለ አይደል? ተጠማሁ ምናምን የሚልባት እሷ ክሪቲካል ታይም ላይ ይሄድና ያቺን ተወጋው ተጠማሁ ምናምን የሚልባትን ሰዓት 120 ዓመት ያደርጋታል። ከዛ ግን ኢየሱስ ክርስቶስ ሲያውቅና መስቀሉን ሲቀበል ወደዛችሁ ወደ መወጋቱ ቦታ ላይ ሲመጣ ነው የሚያበቃው መጽሐፍ። እና ያቺ 120 ብዙ ጣጣ ያለባት ናት። መካከሉ ያሉ ጥርጣሬዎቹ እውን መስለው እንዲታዩ የሚያደርግ እና ወደ ሰዋዊ ባህሪ ያለውም ያችኑ ነው። እሱም እንደተጠላ ነው የቆየው። እንደውም የግሪክ ይሄ ደራሲው የግሪክ የሆነ ሚኒስትር ደረጃ ደርሶ ነበር ይባላል። የሱ ስራዎች እንደዚሁ ቶማሳዊ ቅድም ያልነው ቶማሳዊ ባህሪ ያላቸው ብዙዎች ግን ደግሞ ዶክመንተሪ ፊልሞችም እንደዚሁ ይሰራሉ እና ትንታኔዎች አሉባቸው። አሁን ቅርብ ጊዜ ያየሁት ትዝ ያለኝን ነው የምነግርህ። ከመሰቀሉ ጋራ ሌሎቹ ደቀ መዝሙሮች አይታዩም። እንደውም ከተነሳ በኋላ ነው የሚታዩት አይደለ? በታሪኩ ፍሰትም ስታየው ማርያም ተደብቀዋል። ማርያም መግደላዊትና ነው ከማርያም ጋር የነበረው እናቱ ማርያም ናቸው በተሰቀለበት ጊዜም አብረውት የነበሩትና ሌሎቹ ሸሽተዋል። ስለዚህ ሴቶቹ ናቸው እስከ መጨረሻው ድረስ አብረውት የነበሩት። ትንሣኤውንም ለመንገር ለማወጅ ማርያም መግደላዊት ናት እንግዲህ ሄደችና የተገኘችበት በዚህ ምክንያት ነው። ሌሎቹ ለምን ተደበቁ? እና ከዛ በኋላ ደግሞ ገነው የምናያቸው በወንጌሎቹ ውስጥ የድል አጥቢያ አርበኛ ሆነው ማለት ነው። ፌሚኒስት የሆነ ቲዮሪ ላይ ተመስርቶ የሚሰራ መሰለኝ አይደል? የጾታ ላይ መሰረት አድርጎ እሱ የሚሰሩ ብዙ ስራዎች አሉ። ከዛም በኋላ ደግሞ አገለሏቸው ሴቶቹን እያገለሉ ወንዶቹ ብቻ እየወጡ ይሄዳሉ።
ከሸሹበት እንትለት ነው ይላሉ። ይሄ the last temptation of Christ በዶክመንተሪም ተሰርቷል አይቼዋለሁ። እሱን ዳቪንቺ ኮድ አሁን ጋር ተተርጉሞ ሲያከራክረን የነበረው the real ዳቪንቺ ኮድ የሚል አሁን ተሰርቶ አይቼዋለሁ። ይሰራሉ ዶክመንተሪ ብዙ ይሰራል፣ በጣም ብዙ ይሰራል። አንዳንዶቹ ሰቅጠጥ ያደርጋል። የማርያም መግደላዊትና የኢየሱስ ግንኙነትን በሚመለከት ነው በሚመለከት ግን ሰቅጠጥ ያደርጉሽና እስከዚህ ድረስ መሄድ ይገባን ነበር ወይ ብለሽ እንድታስብ ያደርጋል። ምክንያቱም የተነገረን ከወንጌሉም የተማርነው የተሰበክነው አንድ ቅርጽ ይዘን እንድንሄድ ነው። ግን ቶማሳዊው የሆነው ጥርጣሬ ያቺ እጅ ማለት ነው ቶማሳዊ የሆነች ጥርጣሬ ችንካር የገባበትን እጅ በማጣቷ እንግዲህ አሁን ሊገኝ አይችልም አይደል? በመጨረሻዎቹ ቀናቶች ካልሆነ በመንፈስ ቅዱስ በኩል ነው እንትን የሚለው አይደለም። ስለዚህ እነዚህ አሁን የሚጠራጠሩ ይሄ የኒኮስኪዝን ተኪዝን ስራ ሌሎቹንም ስንመለከት ከቶማስ የመጠራጠር እንትን ጋር መሳ ለመሳ የሚታዩ ናቸው። ቶማስ ወደ እምነቱ የተመለሰው የእግዚአብሔርን የእጅ ችንካር ጣቱን በማስገባቱ፣ እነዚህ ግን እጃቸውን የሚያስገቡበት ኤቪደንስ እንደውም ኦብጀክቲቭ የሆነው ነው እኮ የሚመስለን። እንደውም ህሊናዊ ከሆነው ማመን ህሊናዊ ከሆነው ሰብጀክቲቭ ማለት ነው። ሰብጀክቲቭ ከሆነው ማመን ወደ ኦብጀክቲቭ ወደ ሆነው ማመን ተሸጋግሯል እኮ ቶማስ። ትክክል ባይሆንም ግን እስከ መቼ ድረስ ነው ለተጠራጠረው ሁሉ ኢየሱስ እጁን እየሰጠ የችንካሩን መግቢያ የሚያሳየው? ግን በሱ እንዲያበቃ ነበር፣ አላበቃም። እኛም ሀገር ውስጥ እንደዚሁ ተጠራጣሪነት ግን የእውቀትስ መነሻ አይደለም ወይ? ያልተጠራጠርነውን አንመራመርም። ግን ደግሞ መመራመርና መጠራጠር የእምነት መሰረቶች ናቸው ወይ ብለን እንደውም የሰይጣን እንደ መግቢያ በር ተደርጎ ይታሰባል። መጠራጠር ጥርጣሬ ካለ እንደገና ሌላ ይቅርና በባልና ሚስት መሃል እንኳን ጥርጣሬ ካለ ፈርዘር መሄድ ይጀምራል። ፈርዘር ሲሄድ ወይ የሚስቱን ሚስትም ይባሏን መብት እስከ መጋፋት ማለት ማድረግ የማይገባቸውን ማድረግ መከታተል አይደል? ነፃነቱን ማለት ስልኩን መፈተሽ ምናምን እንጀምራለን። ያ ወደ ምርምር መግባት እንደሆነ አላቅም፣ ግን የሚረብሽ አካሄድ ይፈጠራል በደንብ በእግዚአብሔርና በሰዎች መሃል። ያቺ ጥርጣሬ ከገባች በባልና ሚስት በኩል ያለው ድርጊት ነው የሚቀጥለው። እያንዳንዷን ነገር መፈተሽ፣ ትርጉም መስጠት ለእያንዳንዱ ነገር። አንድ መጽሐፍ አለ አሁን ይኸውልሽ፣ ይሄ the case for Christ የሚል መጽሐፍ አስቴር አድማሱ ያመጣችልኝ። እንዴት እንደወደድኩት ልነግርሽ አልችልም። ምክንያቱም በብዙ መጠራጠሮች ውስጥ የገብተው ነበር። አንድ መጽሐፍ አንብቤ እሱ መጽሐፍ ላይ የሚለው የክርስቲያን ሳይንስ የሚባል አስተሳሰብ ነው። ያው ክርስቲያን ሳይንስ ክርስቲያን ውስጥ ያሉትን ነገሮች በሳይንስ የሞገትሽና ፍቺ እየሰጠሽ መቀጠል። ስለዚህ ቴይስትነት ወደ ኤቴይስትነት ከማመን ወደ አለማመን የሚያዘነብል የምርምር ድርጊያ ይሄዳሉ። ቶማሳዊ እሳቤ ስላለ ይመስለኛል የነሱም መነሻ ቶማሳዊ የሆነች ጥርጣሬ። በእርግጥ ኢየሱስ መስቀሉ ላይ ሞቷል ብለው ይጠይቃሉ። የመጀመሪያው መጠራጠር እሱ ነው። ለመሞቱ ፍቺ ለመስጠት ይሞክራሉ። ግን ለሁለት ይከፈሉና አንዱ ምን ይላል? መስቀል ላይ ሞቷል፣ አንዱ ደግሞ መስቀል ላይ አልሞተም የሚል ድምዳሜ እስከ መስጠት ይደርሳሉ። ምክንያቱም የጆሴፈስ የሚባል ታሪክ ምሁር አለ። ይሁዲ ነው፣ ግን ከሮማውያን አንግል ነው። በሮማውያን ተምሮ ምሁር ነው። ወደ ሮማውያን ተጠግቶ ታሪክ የጻፈ ነው። እሱ ሲናገር ምን ይላል? ኢየሩሳሌም በጠፋችበት ዘመን እስከ 250 ሰው በቀን ይሰቀል ነበር ይላል። አንዳንዴ 2 ቀን 3 ቀን የሞላቸው ሰዎች ተሰቅለው አይቻሉ ይላል ታሪክ ሲጽፍ ማለት 2 ቀን 3 ቀን ሙሉ መስቀል ላይ። እሱ እንደዚህ ካለ ኢየሱስ ክርስቶስ በ3 ሰዓት ውስጥ እንዴት ሞተ ብለው መጠራጠር ይጀምራሉ። አይሽ 6 ሰዓት ተሰቅሎ 9 ሰዓት ነው የወረደው አይደል? እንደውም ይጠይቁታል ጲላጦስን ስጋውን ስጠን ብለው ሲጠይቁት ሞተ እንዴ ይላል። አዎ እንዴት በዚህ ፍጥነት ሞተ ብሎ 100 አለቃውን ይጠይቃል ይላሉ። 100 አለቃው ደግሞ አሁን ሞቷል ብሎ ይመሰክራል። ያ 100 አለቃ ደግሞ እነሱ ሲናገሩ ማለት ነው ልጁን ያዳነለት የሮማ ወታደር ነው ከዛ በፊት። ስለዚህ ኢየሱስን መቀበል ጀምሯል። ስለዚህ አዎ እስካለ በቃ ስጋውን ስጣቸው ይላል። አውርደው ሰጡት ነው። ለእንደዚህ አይነት ምሳሌዎች ግን ይሄኛው ደግሞ ይሄ ሊ ስትሮቤል የሚባለው ሰውዬ የጻፈው ይሄ the case for Christ የሚባለው በቃ ልካቸውን ይነግራቸዋል። በሳይንስ እነሱ በመጡበት ሳይንስ ነው። አንደኛ የሮማውያንን የግርፊያ መጠን እንግዲህ ቁጥር እየሳቱ ሁሉ ብዙ ገርፈውታል ኢየሱስን አይደል? መግረፊያ አለንጋው ሁሉ አይቀርም ሲተነትነው ጨሌ ያለበት ላይ የብረት ጨሌ የሚቧጥጥ
በሱ 600 ምናምን ቀርቶ 40 እና 50 60 ግርፊያ የሚችል ሰው የለም። ወዲያው ነው የሞተው። ያ ሁሉ መከራ ግርፊያው ውሃ ማጣት ምናምን እንደ ሰው እንኳን ብንቆጥረው እንደውም ሳይሰቀል በፊት መሞት ነበረበት። ግን ትንቢቱ ስለነበረ እስኪሰቀል ጠበቀ ነው። ከዛ ደግሞ የሚናገሯቸው አሉ። ሰው እኮ ሲሰቀል ዝም ብሎ አይሞትም፣ የልብ ምቱ እየቀነሰ ነው የሚሄደው ይላሉ እዚህ ላይ እንጂ ሌላ ነገር አይደለም። ለመተንፈስ እክል እንደዚህ ይላል አይደል? እጅሽ ወደ ላይ ሲሆን ለመተንፈስ ከፍ ማለት አለበት። ስለዚህ በኋላ እየቆየሽ ከፍ ማለት ያቅትሻል እና ከአንድ ደቂቃ በኋላ ትሞቻለሽ። ዝቅ ብለሽ ከቀረሽ መተንፈስ ያቅትሻል፣ ይዘጋል ማለት ነው። ስለዚህ ሌላ ይቅርና ራሱን ሳተ ነው የሚባለው አይደል? ከፍ እያለ አይተነፍስም ነበር ኢየሱስ። ስለዚህ ሄዶ አስፈቅደው ስጋው እስኪፈቀድ 15 ደቂቃ እንኳን ቢሆን ማንም ሰው ሊቆይ ራሱን ስቶ መስቀል ላይ ሊቆይ አይችልም። ምክንያቱም ለመተንፈስ በእግሩ ወደ ታች ተጭኖ ከፍ ማለት አለ። ሮማውያን ጭን የሚሰብሩት እኮ ለሌላ አይደለም፣ ከፍ እንዳትይ ነው። ወደ ላይ ከፍ እንዳትይ፣ ጭንሽ ከተሰበረ ዝቅ እንዳልሽ ትቀሪያለሽ፣ መተንፈስ ልብሽ መምታት ያቆማል፣ በዛ የተነሳ ትሞቻለሽ እያሉ መልስ የሚሰጡታል። እና እነዚህ እዚህ መጽሐፍ ላይ አብዛኛውን የክርስቲያን ሳይንስ ገልብጠው ከታሪክ አንጻር ከሳይንስ ከሕክምና ሳይንስ አንጻር ከደም ዝውውሩም ከምኑም እያዩ መልስ የሚሰጡበት ነው። እና ይህን መጽሐፍ እኔ ሲገባኝ ከነዛ መጽሐፍ ጋር አንድ ላይ መሸጥ ይገባው ነበር። እኔ በአጋጣሚ ይሄኛውን መጨረሻ ስላገኘሁት ነው እንጂ ግን መልስ ሆነኝ። እዛ ጋር የሚኖረው ጥርጣሬ በሙሉ የሚያነሱብሽ ማዕት ጥርጣሬ ነው። ያስቆሮቱን የምናምን ቦታ እንደዚህ የእንትኑን ሁሉ ይጠራጠራሉ። የተቀበረበትን ቦታ ወይ መቀበሩትን ቦታ ብቻ አይደለም። ይሄ በሐሞትና ከርቤ ነው ቀላቅለው ሰጡት የምንለው አለ። እሱ በይሁዳ ባህሪ ኃይለኛ ሲቪር የሆነ ህመም ላለበት ሰው የሚሰጡት ነው እንዲጠጣ። መድኃኒት ነው። ራሱን እንዲስት አደረገው እንጂ አልሞተም ነበር ነው የሚሉት። ሲጠቀለልም የሚያጥቡበት አለ አይደል? ያም የሚያጥቡት ለታመመና ቁስሉ ህመም ከፍተኛ ለህመም ነው እንጂ ለሚቀበር ሰው በይሁዲ ባህሪ አይታጠብም ገላውን እያሉ የሚያነሷቸው የታሪክ ጉዳዮች አሉ። ብቻ ጥቃቅን ነገሮች ሁሉ ተነስተው ግን በቶማሳዊ ባህሪ ያቺ ናት እንድትጠራጠሪ። ልክ ሚስት የባሏን ሞባይል እንደምትፈትሸው ማለት ነው። ሳይንሳዊም ነው ልትያትሽም የመጠራጠር ካለ ያን ጥርጣሬሽን የሚያገንና ቬሪፋይ የሚያደርግልሽ በቃ የሚያስተካክልልሽ ነገር ነው የምትፈልጊው እንጂ በአንጻሩ ባሌ ንጹህ ነው የሚለውን ፍለጋ አይደለም የምትፈልጊው። የሴት ስም ልትፈልጊ ትችያለሽ ሞባይል ላይ። እሱም ያንቺ ውስጥ የወንዶቹን ለቅሞ በሌላ አሳቻ ስልክ እየደወለ ቼክ ሊያደርግ ይችላል። ይሄ ግን በእርግጥ ከማመን ወደ መጠራጠር ሄደሽ መጠራጠሩን ቬሪፋይ የምታደርጊው ለማመን አይደለም። የመጠራጠሩን ያቺ የተጠራጠርሻትን ስህተት ናት ብለሽ የምታስቢው እሷን ማግኘት ማረጋገጥ ነው የምትፈልጊው። ስለዚህ ኔጌቲቭ ኢምፕሊኬሽን አለው ማለት ነው። በጓዊ አይደለም፣ በጎ ሳይሆን አሉታዊ አነሳስ ነው ያለው ጥርጣሬው። የቶማስም ጥርጣሬ ምናልባት ኢየሱስ እጁን ባይሰጠው ኖሮ ቶማስ እነዚህም መጽሐፎች ከጻፉት እንደ አንዱ ሰው ይሆን ነበር፣ እንደሱ ይሆን ነበር እያልን እናስባለን። ዛሬ በዳግማ ትንሣኤው ነው እንግዲህ ያነሳ ነው ይሄንን። አንዲት ተረት አይደለም፣ ሁለት ደብተራዎች ናቸው ተካክደዋል ገንዘብ። አንዱ ተበድሮ ክዷል እና አበዳሪው ሄዶ አረበ ብሬን ስጠኝ ሲለው እግዚአብሔር ሲፈቅድ ነው እንጂ ይላል። እግዚአብሔር ሲፈቅድ እሰጥሃለሁ ይላል። ይሄኛው ገንዘብ እንዳለው ደግሞ ያውቃል። መልስ ሲለው እንግዲህ ላለመለስ ነው። እግዚአብሔር አልፈቀደም እንጂ ከፍላለሁ፣ እግዚአብሔር አልፈቀደም ሲለው መቼ ብሄድ ጥሩ ነው? ስቅለት አርባ አለች አይደል? ቅዳሜ ቀን ሄደ። የቅዳሜ ሹርለት ሄደና ብላው ስጠኝ። እግዚአብሔር መፍቀድም አለመፍቀድም አይችልም። ትላንት ሞቷል፣ ነገ ይነሳል። ስለዚህ የለም አሁን ብሬ ላምጣ አለው ይባላል። ይቺም አግኖስቲክ የሆነች ከምር ከሆነው ነገር ውስጥ ቀልድ የመፈለግ አዝማሚያ ያለበት መሰናበቻ እናርገው። መሰናበቻው አድማጮቻችን ከኛ ጋር ስለቆያችሁ በጣም እናመሰግናለን። የደሞ አለማየሁን ዛሬ ስለተገናኘን በጣም አመሰግናለሁ። አሁንም ጥሩ የዳግማ ትንሣኤ በዓል ይሁንላችሁ። እንግዲህ ድፍረት ይመስላል። ድፍረት ከመሰለብን ይቅርታ መጠየቅ ይገባናል። ሳናውቅ በስህተት እያወቅን በድፍረት